የተለያዩ ፎቶዎችን እና የተለያዩ ቪዲዮዎችን በማውጣት ሶፊያን ለማሸማቀቅ ለምትሞክሩ ሰዎች ልንገራችሁ፣ አስረግጬ ነው የምነግራችሁ ዛሬ ማለት ነው። በትናንትና ማንነታችሁ የምታፍሩ ከሆናችሁ አልተማራችሁበትም ማለት ነው። ያ ነገር ያለፈው ነገር ያለፈው ታሪካችሁ አላስተማራችሁም ማለት ነው። እየተጸጸታችሁበት እየተማረራችሁበት ነው የምትኖሩ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድና የተወዳችሁ የተከበራችሁ ቤተሰቦቼ እንዴት ናችሁ? አላችሁ ወይ? አልሐምዱሊላህ ረቢል ዓለሚን እኔ ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬ በአዲስ ቪዲዮ ስመጣ እንግዲህ ሰሞኑን ትናንትና ያለበት ገነነበት እቂጡ ላይ ቁስል ያለበት ውሻ አጥብቆ አይጮህም ባለችው ሶፊያ አብደላ እንግዲህ ነገሮች የተናገረችን እኛን ነው። ነገሩ ያለበት ገነነበት። ምክንያቱም ሌባ ሰው ሰውን አያምንም። እነሱ በእንደዛ አይነት ሀያት ውስጥ ስላሉ ገና እኛን ነው። በዛ ሰዓት በዛ ቅጽበት የተለያዩ ዛቻዎች፣ ጽሁፎች፣ የተለያዩ ሪከርዶች፣ የተለያዩ ነገሮች ባይደርስበት በዛ ሰዓት ስሜታዊ ሆኖ ተናዶ ከቤት ባይወጣ ይሄ ነገር አይፈጠርም ነበር ነው። ገባችሁ? ያ ግን ቀደረ አላህ ወማሸፈ ነው። አላህ Subhanahu Ta'ala ስለቀደረው ነው የተፈጸመው ማለት ነው። ሌላው ሶፊን ለማሸማቀቅ ሶፊን አንገቷን ለማስደፋት ትናንትና እኮ አልፏል እኮ ያ ነገር አልፏል እኮ። ትናንት አንገቷን ደፍታ ነበር። አሁን ግን ደረቷን ገልብጣ እኔ ሰርቼ ነው የማንንም ለምኛ አይደለም ማንንም ሂጄ ለማንም እንበላው መጠጣው አጣሁኝ በማለት በማሽሟጠጥ አይደለም እኔ ኑሮዬን የምኖረው ሰርቼ በርትቼ ከዛ ከትናንትና ማንነቴ ተነስቼ ተምሬበት አሁን ላይ ያለሁበት ደረጃ ላይ ደርሻለሁኝ ስትል እንግዲህ ሶፊያ በስርዓቱ መቼም ለሚገባው ሰው እንዲገባችሁ አርጋ ነግራችኋለች። ነገር ግን ከናንተ ህይወት ጋር ምንም የሚያመሳስለው ነገር ምንም ነገር የሚያመሳስላችሁ ነገር የለም። ነገር ግን ስላላችሁበት ስላለባችሁ ቂጣችሁን ስነካችሁ አመማችሁ። ያ ነው ነገሩ፣ እንደዛ ነው። ሳትጠሩ አቤት ላላችሁ ነው። ሳትጠሩ እውነት ለመናገር እኮ ማንንም አልጠራችሁም። ራሳችሁ ናችሁ አቤት ብላችሁ የመጣችሁት ማለት ነው። አቤት ብላችሁ የመጣችሁት ራሳችሁ ናችሁ። ባይዘው በልመና አይደለም ሶፊያ አብደላ የኖረችው፣ ሰርታ ነው። ጠንክራ ሰርታ ቆፍጠን ብላ ሰርታ ነው የኖረችው። አሁን ላይ ራሷም አክብራ ሰውንም አስከብራ ራሷም ተከብራ የኖረች ሴት ናት እንጂ በየአንድ ቀን አለቀሰች በቃ አከተመ ጨረስን እኮ እንጂ በየጊዜው በረደኝ ከበደኝ ኑሮ ከበደኝ አልቻልኩም በጣም ተደራረበብኝ አላለችም እኮ። ራሷን ችላ ጠንክራ ወጥራ እየሰራች ያለች ጀግና ሴት ናት። ትናንት ነበረች ቀጥ ብላ ነበረ ደጋሚ ወደቀች። የሰው ልጅ ከወደቀበት ወርቆ ሲቀር ነው እንጂ ተነስቶ መነሳት ምን እንደሆነ አይደለም። ለራሱ በዙሪያው ላለ ሰው አስተምሮ ቀንዱብሽ በዙሪያው ላሉት መውደቅ እንዳለ መነሳት እንዳለ አሳይታለች። በፍቅርም መኖር እንዳለ መለያየትም እንዳለ በጸብም እንዳለ በፍቅር መካከል ጸብም እንዳለ ተለያይቶም በፍቅር መኖር እንደሚቻል በደንብ አርጋ አሳይታለች። ሶፊያ አብደላ ጋር የመፎካከር ሞራልም የላችሁም ምንም የላችሁም። የማውራት አመላችሁ ነው፣ የመሳደብ አመላችሁ ተሳደቡ። ይሄ ባህሪያችሁ ነው። መቼም ሌባ ሰው ማነው ሌባ ላመሉ ዳቦ ይልሳል ነው። ሌብነት ስላለባችሁ ማለት ከቆረሳችሁት ያን ዳቦ ከበላችሁት እንደሰረቃችሁ። ምክንያቱም ያን ነገር ከበላችሁ ከሰረቃችሁት ከቆረሳችሁት ይታወቅባችኋል። ግን ላመላችሁ ትልሳላችሁ። በቃ ዛ ሴት ያ ነው እንጂ ሶፊ ስላለፈው ቪዲዮዎች እሷ እኮ ተምራበት ነው ያለፈችው። ያን ነገር በርትታ ጠንክራ ወጥራ ሰርታ ነው ያለፈችው እንጂ እንደናንተ ቁጭ ብላ ያልሆነ ሰምሰም እንደውም እሷ ስም ተሰጥቷት ገባችሁ? እንደውም እሷ ስም ተሰጥቷት እንጂ ለባሏ ታምና ባሏን አክብራ ተከብራ ትዳሯን አክብራ የኖረች ሴት ናት ሶፊያ እንጂ ባሏን አሳልፋ ለሚዲያ የሰጠች ሴት አይደለችም። እንደምትወደው ምክንያቱን እንኳን አላቅም። ገባችሁ? ለዚህ ነገር ከሆነ አሜን ብዬ እቀበላለሁ። ምክንያቱም እንኳን አላቅም። አያችሁ ትትናዋ ልዩነት አለው እኮ። ባሉን አሳልፎ ለሚዲያ የሚሰጥና ባሉን አሳልፎ ለጭራቅ የሚሰጥ ሰው ይለያያል። ከሶፊያ ጋር መፎካከሩ እናንተ የጥፍርና የምንና የምን ልዩነት ያክላላችሁ፣ የጉድጓድና የተራራ ያክል ማለት ነው። ከሶፊያ ጋር ምንም የመፎካከር ሞራን ራሱ የላችሁ። እንዴት ሊሆን ይችላል? ውሸታም ሰው ለመነጋገር ጭንቅላቱ ዝግ የሆነ ሰው አእምሮ ዲፍን የሆነ ሰው ሰዎችን በጥላቻ መመረዝ የሚፈልግ ሰው እንዴ አይደለም እኮ። የተለያዩ ሰዎችን እኮ ቢቻል እኮ እስካሁን እኮ ብዙ ሰዎች እኮ በመረዛ ተመርዘው ነበር እኮ። ሰዎች እንዲጠሉ በጣም በብዙ ሰዎች ላይ እኮ ብዙ ሰዎች ተጣልተው ስራ እንዳይሰሩ የተደረገ በጣም ያደረገ ሴትና
ያ ሰው ምክንያቱ የሚለያይበት እንኳን ምክንያቱን ያላወቀ ሳታቅ የተለያየ ሴት ናት። ለዛም ሆኖ ግን ለትዳሯ ታማኝ፣ ለባሏ ታማኝ፣ ለቤቷ ታማኝ ሁና በአረብ ሀገርም ስትሰራ ኢትዮጵያ ምድርም ሁና በስትሰራ የኖረች ሴት ናት እኮ። ልዩነት አለው እኮ ከሶፊያ አብድላ ጋር መፎካከር ሀውካም እንዴት ሊሆን ይችላል? እንዴት? በነገራችን ላይ ባሏን አሳልፋ ለሚዲያ የምትሰጥ ሴት የፍቅር አጋሯን፣ የዳር አጋሯን፣ የልጆቿን አባት አሳልፋ የምትሰጥ ሴትና እኔ ምክንያቴን እንኳን አላውቀውም። ትዳሬ በምን አይነት መልኩ በእንደዚህ ሁኔታ ላይ እንደሄደ ስለማላውቀው ሰው ሞት እያለ ክፋት ያቺ ያችን ፓርት ብቻ ነው አሁን ይዛችሁ በቲክቶኩ የምታሯሩጡት። ዛሴት መጀመሪያ ከውሸት ንጹህ፣ ከውሸት ከማስመሰል ከምቀኝነት በቃ ከዛ ጽዱ። ከዛ ከጸዳችሁ ፈጣሪ በቻላችሁ አቅም ያግዛችኋል። እኛ አልሐምዱሊላህ ምንም የሆነው ነገር የለም። በእናንተ ያረጋችሁን ነገር የለም። ያልሆነ ነገር የለም እኮ ያልሞከራችሁት ነገር የለም። ነገር ግን አልሐምዱሊላህ አላህ Subhanahu Wa Ta'ala ተበዳይ ጎን ነው። ማን በዳይ ማን ተበዳይ እንደሆነ አላህ Subhanahu Wa Ta'ala ያውቃል። በማስመሰል አይደለም እኮ በየቦታው ውስጥ ለውስጥ እየተሄደ እንደ እባብ እየተስለከለከ በመሄድ እኮ አይደለም እኮ ሁሉም ነገር ልክ አለው። ከልክ ያለፈ በዚህ ልክ እንኳን ሆኖ ትናት ነበረ። ፉአድ ባለበት ሁኔታ ላይ ትናት ነበረ። ማንኛቸውም ቦታ ላይ እናንተ ማለት እኮ ከሰውነት ተራ የወጣችሁ ሰዎች ናቸው እኮ። ማንኛቸውም ሰው የሚያጋጥመው የተለየ አይደለም። ማንኛቸውም ሰው የሚያጋጥመው የመኪና አደጋ ነው። ምንም የተለየ ነገር የለም። እናንተ እኮ ስለ አደጋው ስለ ሰውየው መትረፍ እንኳን ሳያሳስባችሁ ስለ ቆርቆሮ ስታጨበጭቡ የኖራችሁ ሰዎች ናቸው፣ የዋላችሁ ሰዎች ናቸው እኮ። አገር እኝክ ብሎ እስከሚተፋችሁ ምን አይነት ሰዎች ናቸው? ከሰው ተራ የወጡ እንስሳዎች ናቸው ተብላችሁ እስከምትሰየሙ ድረስ ማለት ነው። ስለዚህ ሌላ ደግሞ ምቀኝነት አለባችሁ። ከምቀኝነት ጽዱ፣ ራሳችሁን ጽዱ፣ ከአስድና ጽዱ። ሶፊያ ጋር የመፎካከር ሞራን የላችሁም። ፉፉ ትናንት አልቅሶ ነበር፣ ሳቀ፣ እኛም ተደሰት። ትናንት ደግሞ የሆነ ነገር ሀፕን አረገ። አስተምሮት ነው የሚያልፈው። ከትናንት ወዲያ አልሐምዱሊላህ አለ። ገባችሁ? አመስገን። በዚሁ አጋጣሚና ብሩክንና ሚፎን እናመሰግናለን ስላደረጋችሁት ነገር፣ ሂዳችሁ ስለጠየቃችሁት። ብዙ እህቶችም ጥርጣሬ ነበራቸው። ብሩክንና ሚፍታህን ስናይ ነው ያመን ነው ያላችሁት ነገር አለ። ያው የተለያየ ላይፍ ሲዋሽም ስለኖረ አሁን ላይ እውነት ነው ብላችሁ ግዴታ ተቀበሉ ማለት ያው ይከብዳል። ነገር ግን ብሩክንና ሚፍታህን ስናይ በጣም ደንግጠናል ላላችሁ መልካም ሰዎች እናመሰግናለን። ብሩክንም እናመሰግናለን፣ ሚፍታህንም እናመሰግናለን። ስለዚህ ከሶፊ ጋር ውረዱ ለማለት ያክል ነው።